ትነግረዋለች። ሰራት ለዘይነብ የጉዲፈቻ ሂደቱን እስክንጨርስ ድረስ ታገቢኛለሽ ወይ ብሎ ይጠይቃታል። ዘይነብም ይህን የማድረግ ግዴታ እንደሌለበት ትነግረዋለች። ሰራት ግን ቀድርም የልጆቹ እህት መሆኗንና በህፃናት መቆያ ውስጥ እንድታድግ እንደማይፈልግ ይነግራታል። ዘይነብም ትስማማለች። ጠበቃው ሲመጣም ለመጋባት መወሰናቸውንም ሰራት ይነግረዋል። ወደ ጃን ስንሄድ አዝራ ብዙ አዳዲስ ጫማዎችን ታያለች። እነዚህ ሁሉ ምንድናቸው ብላም ትጠይቃለች። ጃንም እግሯ በጣም እያደገ መምጣቱንና ቅርጹም እየተበላሸ እንደሆነ እንዳስተዋለ፣ ስለዚህ እግሯ ማደጉን እንዲያቆም ካሏት ቁጥር ያነሱ ጫማዎችን እንደገዛላት ይነግራትና አንዱን ጫማ በኃይል ያጠልቅላታል። እሷም በእነዚህ ጫማዎች መራመድ እንደማትችል ትነግረዋለች። ጃን ውበት ዋጋ አለው ይላታል። ከመውጣቱ በፊትም አሮጌ ጫማዎቿን ለሰራተኞቹ እንደሰጣቸውና እንዳትሞክረው ይነግራታል። ወደ ኪምና ሀያል ስንሄድ አባታቸው የዲኤንኤ ምርመራ ስላደረገባቸው በጣም አዝኗል። ቤራክ ወደ እነሱ ገብታ ምን ሆናቸዋል ብላ ጠይቃቸዋለች። እነሱም አንቺ እሱን ስለከዳሹ አባታችን ልጆቹ መሆናችንን ተጠራጠርም፣ አሁን የአንቺ ስህተት ዋጋ እኛ እየከፈልን ነው ይሏታል። ቤራክ እንደደነገጠች ትመስልና አባታችን የኔ መሳሪያ መብት አለው፣ ግን እናንተ ልጆቹ መሆናችሁን የመጠራጠር መብት የለውም። እናንተ ብትጠሉኝም እኔ ግን ከአባታችሁ በላይ ወዳቸዋለሁ ብላቸው ትወጣለች። ወደ ሰራት ስንመለስ ቀድርን በፍጥነት ለመውሰድ ሲባል የጋብቻው ስነስርዓት ነገ ወይም ከነገ ወዲያ እንዲፈጸም ለጠበቃው ይነግረዋል። ዘይነብም ትስማማለች። ጠበቃውም ወረቀቶቹን ወዲያውኑ እንደሚያዘጋጅ ይገልጻል። ዘይነብ ከተጋባም በኋላ ቀድርን መቼ መውሰድ እንችላለን ብላ ትጠይቃለች። ጠበቃው በአንድ ሳምንት ውስጥ ይላል። የጉዲፈቻ ሂደቱ ግን 1 ዓመት ተኩል እንደሚፈጅ ይነግራታል። ዘይነብ ለዚህ ሁሉ ጊዜ ከሰራት ጋር በትዳር መቆየት አለብኝ ብላ ትጠይቃለች። ሰራትም ትንሽ ታገሽኝ በሚል ስሜት ያያታል። እሷም ለቀድር ስትል ማንኛውንም ነገር ለማድረግ ዝግጁ መሆኗን ትገልጻለች። ዘይነብ ቀድርን ዛሬ መጎብኘት ይችሉ እንደሆነም ጠበቃውን ትጠይቀዋለች። ጠበቃውን እንደሚሞክር ይነግራቸዋል። ሰራት የጋብቻ ጉዳዩን እስኪፈጸም ድረስ ማንም እንዳያውቅ ለጠበቃው ያሳስባል። ጠበቃው ሲወጣ ሴፍዳን ታገኘዋለች። የመጣኸው ለሰራትና ለቤራክ ፍቺ ነው ብላ ትጠይቀዋለች። እሱ ግን በተቃራኒው ነው ይላታል። ሴፍዳ አልገባትም። እሱ ግን ሳይነግራት ጥሏት ይሄዳል። ዘይነብ ለሰራትና ለእኔና ለኢብሮ የጋብቻ ቀን ብዙ እቅዶች ስለነበሯት ትቆጣለች ትለዋለች። ሰራት ግን ይህ ከእውነተኛ ጋብቻ አይደለም ይላታል። ዘይነብም አውቃለሁ እውነተኛ ቢሆን ኖሮ አልስማማም ነበር ትለዋለች። ሰራት ቀድርን በጉዲፈቻ እስኪወስዷት ድረስ የቤተሰቡን ስም እንድትጠቀምና ከዚህም በኋላ ዘይነብ ቲጃር እንደምትባል ይነግራታል። ለልጆቹ ሁሉንም ነገር ሊነግራቸው እንደሚሄድ ይገልጽላታል። እሷም ለቤተሰቦቿ እንደምታሳውቅ ትናገራለች። ወደ አዝራ ስንመለስ ጃን የገዛላትን ጠባብ ጫማ ለማድረግ እየሞከረች ነው። በዚህ መሃል ቱርካን ወደ ቪላው መጣ አዝራን ታገኛታለች። አዝራ በጣም ተረብሻ እዚህ ምን አመጣች ብላ ትጠይቃታለች። ቱርካንም የፈለገችውን እንዳደረገችላትና አሁን ግን የ100,000 ሊሬ የዕቁብ ዕዳ እንዳለባትና መክፈል እንዳለባት ትነግራታለች። አዝራ ካልተፋታው ገንዘብ የለኝም አለቻት። ቱርካን በአዝራና በሙስጠፋ ፎቶ ታስፈራራለች። ገንዘቡ ዛሬ ካልመጣ ፎቶዎችን ለጃን እልካለሁ ብላ ትሄዳለች። ሴቪን መጣ ይህች ሴት ማናት ብላ አዝራን ትጠይቃታለች። አዝራም የጽዳት ድርጅት የላካት ናት ትላለች። አብረውም ሲወጡ ሴቪን አዝራ መራመድ እንደተቸገረች ታያለች። ሴቪን ቆንጆ ለመምሰል ብለሽ ከአንቺ የሚያንስ ቁጥር አድርገሽ ነው ብላም ተወቅሳታለች። በዚህ መሃል የዘይነብ እናት ሆቴል ሄዳ ጃንን ታገኘዋለች። ለኢብሮ የሰጣትን ገንዘብ ትመልሳለች። ጃኒ የኢብሮ መብት ነው ቢላትም እናቷ ግን ኢብሮ በዚህ ዕድሜ ልኳን ብትሰራ የዚህን ግማሽ ገንዘብ አታገኝም ትልና ዳግመኛ እዚህ እንደማትሰራ ነግራው ትሄዳለች። በመንገድ ላይም ዘይነብን ታገኛታለች። ዘይነብ እዚህ ምን ታደርጊያለሽ ስትላት እናቷ ኢብሮ ዳግመኛ እዚህ እንደማትሰራ ለጃን ነግሬው ነው ትላታለች። ዘይነብ ጥሩ አደረግሽ አለቻት። እናቷ ኢብሮ እንድታጽናናት ዘይነብን ጠየቀቻት። ስለ ቀደም ስትጠይቃት ዘይነብ የማህበራዊ አገልግሎት ሰራተኞች እንደወሰዷት ነገረቻት። በዚህ ጊዜ ተቤት ለጃን ደውለው ነገ ኮንትሮባንድ ነጋዴው ወደ ሆቴል እንደሚመጣ ይነግራል። ጃን ግን አሁን ችግር እንዳለና መቆየት እንዳለበት ይነግረውና ለኢብሮ ደውሎ እናቷ ሆቴሉ እንደመጣች ይነግራታል። ኢብሮ ግን እኔ ነኝ የላኳት ብላ ስልኩን ትዘጋበታለች። ወደ ሰራት ስንመለስ ጃን ምን ሆናል ብሎ ይጠይቀዋል። ሰራት ነገ እንደሚያገባ ይነግረዋል። ጃን እየቀለደ መስሎት ነበረ። ሰራት ግን ዘይነብን እንደሚያገባት በቁም ነገር ይነግረዋል። ጃን ሰራትን በቁም ነገር እየተናገረ እንደሆነና ለምን እንደወሰነ ይጠይቀዋል። ሰራት ቀድር የማህበራዊ አገልግሎት ሰራተኞች እንደወሰዷትና እሷን በጉዲፈቻ ለመውሰድ የግድ ዘይነብን ማግባት እንዳለበት ያስረዳዋል። ጃን ሰራት ዘይነብን እየወደዳት እንደሆነ እንደሚሰማው ይነግራል። ሰራት ግን ከሆነው ነገር ሁሉ በኋላ ዳግመኛ ለመውደድ የሚያስችል ልብ እንደሌለውና በጋብቻ ስነ ስርዓቱ ላይ ምስክር ሆኖ እንዲገኝ ይጠይቀዋል። ወደ ሴቪንና አዝራ ስንሄድ በጌጣጌጥ መሸጫ ሱቅ ውስጥ ናቸው። አዝራ ስለ ቱርካን ማስፈራሪያ እያሰበች ተጨንቃለች። እናም የዳይመንድ አንገት ሐብል ትሰቃለች። ከዚያም ለሴቪን ህመም እንደተሰማትና ሄዳ ማረፍ እንደምትፈልግ ትነግራታለች። እሷ ልክ ከሱቅ እንደወጣች የሱቁ ሰራተኛ አንድ የአንገት ሐብል እንደጎደለ ያስተውላል። ሴቪን ግን ከሱ ሱቅ ጋር ለዓመታት እንደምትሰራ በግልጽ ከሰራተኛው ጋር ትጣላለች። ስራ አስኪያጁ እንዲመጣም ትጠይቀዋለች። በዚህ መሃል አዝራ ቱርካንን አግኝታም ዝም እንድትልና ዳግመኛ ገንዘብ እንዳጠይቃት ሐብሉን ትሰጣታለች። ቱርካን ተስማምታ ትሄዳለች። ሴቪን ወደ አዝራ ደውላ የሆነውን ትነግራታለች። አዝራ በጣም ትደነግጥና ፈርታ ምን ማድረግ እንዳለባት ግራ ይገባታል። ሴቪን ነገሩን እንደምታስተካክለው ትነግራታለች። ወደ ዘይነብ ስንመለስ ቀድርን ለመጠየቅ ወደ ህጻናት ማቆያ ትሄዳለች። ቀድር በጣም አዝና ነበር። ነገር ግን ዘይነብ መምጣቷን ስትሰማ ደስ ብሏት እየሮጠች ወጥታ ታቅፋታለች። ዘይነብ በፍጥነት መታ እንደምትወስዳት ቃል ትገባላታለች። ቀድር ግን እዚህ መቆየት እንደማትፈልግ ትገልጻለች። ዘይነብ አሁን ሪዛት መሄድ ብትፈልግም እንደማትችል ትረዳለች። ቀድር አንቺ አትወጂኝም፣ ልክ እንደ እናቴ ጥለሽኝ ልትሄጂ ነው ብላ እያለቀሰች ትሮጣለች። ዘይነብ ልትከተላት ብትሞክርም ግን ሰራተኞቹ ይከለክሏታል።
ይነግራታል። ወደ ሴቪን ስንመለስ የሱቁ ስራ አስኪያጅ የካሜራ ምስሎችን ያያል። ናዝራ ሀብሉን ስትሰርቅ በግልጽ ይታያል። ሴቪን ደንግጣ ረስታው ነው እኔ ነኝ እንድትወስደው የነገርኳት በማለት ዋጋውን ወዲያውኑ ትከፍላለች። ጃን ወደ ቴቤት ሄደው ከኢብሩ ጋር ችግር እንደተፈጠረና ሁሉንም ነገር ማስተካከል እንዳለባቸው ይነግራል። ቴቤት ግን ነጋዴዎቹም አስፈሪ መሆናቸውንና ቀጠሮውን ስናስተላልፍ መሪው እንደተቆጣ ይነግራል። በዚህ ጊዜ የቴቤት ረዳት ገብተው የታጠቁ ሰዎች ወደ ግቢ እየገቡ መሆኑን ይነግራቸዋል። ሊያመልጡ ሲሞክሩም መሳሪያ ያዘ ሰው ገብቶ ጃሃል ላይ ይደቅንበታል። ወደ ሴቪን ስንመለስ ወደ ቪላው ተመልሳ ናዝራን ትፈልጋታለች። ዛሬ በሱቅ ውስጥ ስላሳፈረቻ ትቆጣታለች። ሴቪን ልጄ ገደብ የሌለው የባንክ ካርድ ሰጥቶች ሳለ ለምን ሰረክሽ ትላታለች። አዝራ እያለቀሰች የመስረቅ አባዜ እንዳለባትና ራሷን መቆጣጠር እንደማትችል ትገልጻለች። ብሎ ልትመልስ አስባ እንደነበረ ነገር ግን ስለፈራች እንደቀረች ትናገራለች። ጃኒን ከሰማ እንደሚፈታትም ትገልጻለች። ሴቪን ለጃን እንደማትነግረው ቃል ትገባላታለች። ነገር ግን አንድ ቅድመ ሁኔታ ታስቀምጣለች። እሱም አዝራ ሕክምና እንድትጀምር ነው። አዝራም ትስማማለች። ሰራት ወደ ቪላው ደርሶ ለዘይነብ ይደውላል። ለልጆቹ ሊነግራቸው መሆኑንም ይገልጻል። እሷ ለቤተሰቦቿ ነግራ እንደሆነም ይጠይቃታል። ዘይነብ ገና እንዳልነገረችና እንዴት እንደምትነግራቸው እንደጨነቃት ትገልጻለች። ሰራት እንዲረዳት ቢጠይቃትም እሷ ራሷ እንደምትወጣው ትገልጻለች። ሰራት ወደ ቤት ውስጥ ሲገባ ልጆቹም የዲኤንኤ ምርመራ ውጤቱን ግድግዳ ላይ ሲለጥፉት ያያቸዋል። ምን እያደረጋችሁ ነው ብሎም ይጠይቃቸዋል። ሀያል የምርመራ ውጤቱ ነው ልጆች ስለሆነን እየለጠፍ ነው ትላለች። ሰራት ስለ ምርመራው ምንም እንደማያውቅ ይነግራቸዋል። ልጆቹ ለማንኛውም ልጆች መሆናችን ታውቋል፣ አትጨነቅ ይሉታል። ኪም ልጆች ባንሆን ኖሮ ከቤት ልታባረን ነበር ብላ ትጠይቀዋለች። በዚህ ጊዜ ቤራክ ትመጣለች። እንዴት በልጆች ተጠራጠርክ ትለዋለች። ሰራት ግን አንድም ቀን ተጠራጥሮ እንደማያውቅ ይነግራቸዋል። ቤራክ ምርመራ ያደረገችው እናቱ ሴቪን መሆኗንም ውጤቱንም እንደተቀበለች ትነግረዋለች። ሰራት ወዲያውኑ ወደ እናቱ ሄዶ ይጣላታል። እናቱ ተጸጽታ ልትጥለው ስትል ቤራክ እንደወሰደችው ትነግረዋለች። ሰራት ቤራክ ይህን ሁሉ ያደረገችው እሱንና እናቱን ለማጣላት መሆኑንም ይረዳል። በዚህ ጊዜ እሷን እንዴት እንደሚቀጣት እንደሚያውቅ ይስታል። ወደ ጃን ስንመለስ ራሱን ስትወድቀው ነበረ። ሲነቃ ቴቤት እየሳቀ ድራማ መሆኑን ይነግራል። ዳግመኛ ቀጠሮ እናስተላልፋለን ብትል ምን ሊፈጠር እንደሚችል ለማሳየት ነው የሚለዋል። ጃን ተናዶ ይሰድባል። ቴቤት ግን ስራችን እንዲቀጥል ስል ከቤራክ ግንኙነት እንዳለኝ እንዲወራ ፈቅጃለሁ፣ የማላውቃትንም ልጄ ናት ብያለሁ በማለት መስዋዕት እየከፈለ መሆኑን እናም ስራውን እንዳይበላሽ እንደማይፈቅድና የኢብሩን ጉዳይ በፍጥነት እንዲጨርስ ያዟል። ወደ ዘይነብ ስንመለስ እናቷ ለዘይነብ የሰርግ ጥልፍ እየጠለፈችላት ነው። ዘይነብ ምን እንደምትላት ግራ ገብቷታል። በመጨረሻም ቀድርን በጉዲፈቻ መውሰድ እንደምትፈልግ ትነግራታለች። እናቷ ግን ትቃወማታለች። ነገ ታገቢያለች፣ ትወልጃለች፣ ይህ ልጅ ለአንቺ ትልቅ ሸክም ይሆናል ትላታለች። ዘይነብ ግን የቲም ልጅ ሸክም ነው ብሎ የሚፈራ ሰው አልወድም ትላትና ላላገባች ሴት ጉዲፈቻ አይፈቀድም፣ ስለዚህ የግድ ማግባት አለብኝ ስትል እናቷ የነገሩን አሳሳቢነት ትረዳለች። እናቷም ይህን ሀሳብ በአፋጣኝ እንድታቆም ትነግራታለች። እናቷ ጉዳዩ እንዲያበቃና እሷም ሆነ አባቷም ይህ እንዲሆን እንደማይፈቅዱም ትገልጻለች። ከሰራት ቤት ወጣም ወደ ቤቷ እንድትመለስ ታዛታለች። ዘይነብ እናቷን ትታ ወደ ኢብሩ ክፍል ትገባል። ኢብሩ ለምን ስራ እንዳቆመችም ትጠይቃታለች። ኢብሩ አንቺ ደጋግመሽ አስጠንቅቀሽ ነበረ፣ እኔ ግን አልሰማሁሽም ትላታለች። ኢብሩ ሁልጊዜ ስህተት እንደምሰራ ስትናገር ዘይነብ ሁላችንም እንሳሳታለን ትላለች። ዘይነብ እኔ በህይወቴ ትልቁን ስህተት ልሰራ መሰለኝ ትላትና ሰራት ልታገባው መሆኑን ትነግራታለች። ኢብሩን በሰማችው ነገር በጣም ትደነግጣለች። ወደ ሰራት ስንመለስ ሴፍጂ ወደ ልጆቹ ዘንድ ሄዳ ስላደረገችው ነገር ይቅርታ ጠይቃቸዋለች። የምርመራ ውጤቱ ምንም ይሁን ምን ከራሷ በላይ እንደምትወዳቸውም ትነግራቸዋለች። ሰራት ሀያልን የምርመራ ወረቀቶችን ከየት አገኘች ብሎ ሲጠይቃት እሷም እናታቸውም ከቢሮ ወረቀት እንድታመጣ እንደላከቻትና እዚያ እንዳገኘችው ትነግረዋለች። ሰራት ወዲያውኑ ወደ ቤራክ ክፍል ገብቶም ሻንጣዎቿን ያወጣባታል፣ ከቪላውም ያባራታል። ለ24 ሰዓት በሰዎቹ ክትትል እንደሚደረግባትና በዚህ ጊዜ ልትሰወር እንደማትችልም ይነግራታል። ዘይነብ ለኢብሩ ሰራትን የምታገበው ለቀድር የጉዲፈቻ ጉዳይ ብቻ ነውና ጋብቻውን በወረቀት ላይ ብቻ ያለ ስምምነት እንጂ ሌላ ምንም ነገር እንደማይኖር ትነግራታለች። ኢብሩ ግን አባታቸው ይህን እንደማይፈቅድ ትነግራታለች። ዘይነብ በድብቅ እንደምትጋባና ቤተሰቦቻቸው ሳያውቁ እንደምትፈታው እናም በጋብቻው ላይ ምስክር እንድትሆን ትጠይቃታለች። በዚህ መሃል ጃን ወደ ኢብሩ ሊደውል ቢሞክርም እሷ ግን አትመልስለት። ማዝራሚን ታስተውላለች። ከዛ ሜዳ እናቱ በልጆቹ ላይ ያደረገችው ምርመራ ለጃን ትነግረዋለች። ጃን ደንግጦ እናቱን ሊያናግራት ይሄዳል። ዘይነብ ወደ ቪላው ትመጣለች። ሰራት ለልጆቹ ሊነግራቸው እንዳልቻለ ይነግራታል። ዘይነብ ለምን እንደሆነ ስትጠይቀው እናቱ ያደረገችውን የዲኤንኤ ምርመራና ሀያል ማየቷንም ይነግራታል። ዘይነብ በዚህ ትገረማለች። ሰራት ለቤተሰቦቿ ነግራ እንደሆነም ይጠይቃታል። ዘይነብ እንዳልነገረቻቸውና ቤተሰቦቿ በዚህ መንገድ እንድታገባ እንደማይፈቅዱላት ትነግራለች። ሰራት ለልጆቹ ከሷ ውጭ ሌላ ሴት ወደ ህይወቱ እንደማይገባ ቃል መግባቱን ይገልጻል። ስለዚህ ጋብቻውን ለጊዜው ለማንም ላለመናገር ይስማማሉ። ጃን እናቱን እንዲጣላት ወይም እሷ ተሰብራና አዝና ሲያያት ሊወቅሳት አልቻለም። ሰራት ዘይነብን አዝና ያገኛታል። ዘይነብ ዛሬ ቀድርን እንዳየቻትና ቀድርን ይዛት መሄድ ባለመቻሏም ቀድር እንደተቀየመችባት ትነግረዋለች። ሰራት አሁኑኑ ወደ እሷ እንደሚሄዱ ይነግራታል። ቤራክ ደግሞ ሌላ ተንኮል እያሰበች ነው። ለቱርካን ደውላ በዘይነብ ቤተሰቦች ሰፈር ቤት እንድትፈልግላትና ከእነሱ አጠገብ ለመኖር እንደምትፈልግ ትነግራታለች። ሰራትና ዘይነብ ወደ ህፃናት ማቆያ ይደርሳሉ። ሰራት በመስኮት በኩል ቀድርን ይጠራታል። ቀድር ትሰማቸውና በጣም ደስ ብሏት በመስኮት ትመለከታቸዋለች። በማግስቱ ቱርካን
ለቤራክ ቤት ተከራይታለች። ቤራክ ቤቱ በእሷ ስም እንዳይሆን ትነግራታለች። ቤራክ ለራሷ እናንተ ህይወቴን እንዳጠፋችሁት እኔም ህይወታችሁን አጠፋለሁ ትላለች። ጃን ወደ ኢብሩ ቤት ሄዶ ለምን ስልኬን አታነሽም ብሎ ይጠይቃታል። ኢብሩ ልትሄድ ብትሞክርም እንድትሰማው ይለምናታል። ኢብሩም ትስማማና መኪና ውስጥ ትገባለች። ጃን የት ልትሰሪ ነው ሲላት ሱፐር ማርኬት ትለዋለች። ጃን በሺዎች የሚቆጠሩ ደሞዝ ያገኘሽ ለምን እንዴት አድርጊያለሽ ይላታል። ኢብሩ ካለፈው ሌሊት በኋላ እሱም ማየት እንደማትፈልግ ትነግራለች። ጃን በዚያ ሌሊት ተጸጽተሻል ሲላት አልተጸጸትኩም፣ ነገር ግን ትወደኛለህ ስልህ ምናልባት ስላልከኝ ያቺ ሌሊት ለኔ ቅዠት ሆናብኛለች ትለዋለች። ጃን ባለትዳር ስለሆንኩኝ የመውደድ መብት የለኝም ብዬ በማሰብ ነው የዋሸሁሽ በማለት በድጋሚ ያታልላታል። ኢብሩ ግን ይህንን የሆነው ነገር ከመፈጠሩ በፊት ነበረ ማሰብ የነበረበት ትላለች። ጃን ልክ ነሽ፣ አዝራ ብትተወኝ ደስ ይለኝ ነበረ፣ ነገር ግን መፍታት አትፈልግም ይላታል። ኢብሩ ለእኔ ስትል አዝራ መፍታት ትፈልጋለህ ስትለው አዎ፣ ነገር ግን እስክተዋት ጠብቂኝ ማለት አልችልም ይላታል። ኢብሩ እስከ መቼ ነው የምጠብቅ ትላለች። ጃን አላውቅም፣ ነገር ግን ብትዋት ራሷን እንደምትገድል ስለምታስፈራራኝ ከእሷ ጋር ለመቆየት ተገድጃለሁ ይላታል። ኢብሩ ትወደኛለህ ስትለው በጣም ወድሻለሁ ይላታል። ወደ ሙስጠፋ ስንመለስ አባታቸውን የገደለበትን ቤተሰብ ለመጠየቅ ይሄዳል። የሰውየውን ልጅ ለማወቅ ይሞክራል። ልጁ ተማሪ እንደሆነና እናቱም በሰው ቤት ስራ እየሰራች እንደምታሳድገው ይረዳል። ሙስጠፋ ተማሪዎችን በገንዘብ የሚረዱ ሰዎችን እንደሚያውቅ በመንገር የልጁን ስልክ ይጠይቃል። ልጁ ግን ሙስጠፋን ከዚህ በፊት በሩ ላይ ገንዘብ ሲያስቀምጥ አይቶ ስለነበር አባቱን የገደለው እሱ መሆኑን ይጠራጠራል። ልጁ ሙስጠፋን መከታተል ይጀምራል። በዚህ መሃል ቱርካን ወደ ዘይነብ እናት ዘንድ ሄዳ በሰፈሩ ያለ ቪላ እንደሚከራይና የሚጸዳ ከሆነ ጥሩ ገንዘብ እንደሚከፍሉ ትነግራታለች። የዘይነብ እናት ገንዘብ ስለሚያስፈልጋት ወዲያውኑ ትስማማለች። ቱርካን ቅድሚያ ክፍያ ትሰጣታለች። ሙስጠፋ ወደ ቤቱ ሲደርስ ያ ልጅ አሁንም እየተከታተለው ነው። ወደ ሰራት ስንመለስ ሆቴል ውስጥ ሆኖ ስለ ቤራክ ይጠይቃል። ከመጣች ጀምሮ ከክፍሏ እንዳልወጣች ይነግሩታል። ዘይነብ ወደ ትምህርት ቤት ስትሄድ ኪም ዛሬ የቤትን ልጅ እንደመታችው ትረዳለች። ርዕሰ መምህሯም ዘይነብ ጉዳዩን እንድትከታተለው ትጠይቃታለች። ዘይነብ ወደ ሰራት ደውላ ወደ ትምህርት ቤት እንዲመጣ ትጠይቀዋለች። ሰራት ችግር የተፈጠረ መስሎት ወዲያውኑ እንደሚመጣ ይነግራታል። በዚህ መሃል ቱርካንና የዘይነብ እናት የቤራክን ቤት እያጸዱት ነው። ቤራክ በድንገት ስትመጣ የዘይነብ እናት ቤቱ የሷ መሆኑን ስታውቅ ትደነግጣለች። ቤራክ ቤቱ ገና አልጸዳም፣ በደንብ አስጂ፣ አለበለዚያ ግን ገንዘቡን መልሽልኝ ትላታለች። የዘይነብ እናት ግን ገንዘቡን ለሙስጠፋ ሰጥታው ስለነበር ስራዋን ለመቀጠል ትገደዳለች። ቤራክ በደንብ መስራት አለብሽ፣ አለበለዚያ እዚህ ቆሜ አይሻለሁ ትላታለች። በዚህ ጊዜ ሰርሃት ትምህርት ቤት ደርሶ ዘይነብን ምን እንደተፈጠረ ይጠይቃታል። ኪም የቴቤትን ልጅ መምታቷን ትነግረዋለች። ኪም አዎ መትቼዋለሁ፣ ምን ታደርጊኛለች? ትቀጭኛለች ስትላት ዘይነብ ካስፈለገ አደርገዋለሁ ትላታለች። ሰርሃት የልጆቹን ሁኔታ ግምት ውስጥ ማስገባት እንዳለባት ቢነግራትም ዘይነብ ግን እዚህ ትምህርት ቤት እንጂ ቤት አይደለም ትላለች። ለብቻቸው እንዲያወሩም ጠይቀዋለች። ሰርሃት ሲወጣ ቴቤትን ያገኛል። ሊመታውም ይቃጣል። ነገር ግን ዘይነብ እንዲመጣ የጠየቀችው እሷ መሆኗን ነግራ ትከለክላለች። ሰርሃት ተቆጥቶ ጥሏት ይሄዳል። ዘይነብ ቴቤትን ልጁን እንዲመክረውና ሌላ ጊዜ ጥፋት ቢሰራ እርምጃ ወስዳለሁ ትላለች። ቴቤትም እንደሚያናግረው ይነግራታል። ማታ ላይ ሰራትና ዘይነብ ይጣላሉ። ሰራት ተቤት ባለበት ለምን ጠራሽኝ ብለው ይወቅሳታል። ዘይነብ ግን የጠራችው እሱ ከሄደ በኋላ እንዲመጣ መሆኑንና ቀድሞ እንደደረሰ ትነግረዋለች። ሰራትም በኪም ላይ ጫና እያደረገች እንደሆነ ይነግራታል። ዘይነብ ግን እንደ እናቷ እንዳትወጣ ብዬ ነው ትላለች። በዚህ ጊዜ ለሰራት ስልክ ይደውልለታል። ቤራክ በዘይነብ ሰፈር ቤት መከራየቷን ይሰማል። በተመሳሳይ ሰዓት ኢብሩ ለዘይነብ ደውላ ቤራክ አጠገባቸው መከራየቷን ትነግራታለች። ቤራክ እናታቸውን አታላ ቤቷን እንዳጸዳቻትም ስትሰማ ዘይነብ ተናዳ ልትጣላት ትነሳለች። ሰራት ጥቃት እጠላለሁ አላልሽም ነበር ሲላት ዘይነብ ይህ ግን ይለያል ትለዋለች። ወደ ጃን ስንመለስ የአዝራን እግር በጣም መቁሰሉን ያያል። ነገ ከአንቺ ቁጥር ጋር የሚል ጫማ ግዢ፣ እግርሽ ከበፊቱ የከፋ ሆኗል ይላታል። ኢብሩ ወደ ቱርካን ቤት ሄዳ ጠዋት በእናቷ ላይ ያደረገችው ነገር ትመታታለች። ቱርካን ግን እኔ አላወቅኩም ነበር ቤራክ ናት ያታለለችኝ ትልና ብትተይኝ ይሻልሻል በማለት ልታስፈራራት ብትሞክርም ኢብሩ ግን ከጃን ጋር እንደማወራ ለቤተሰቦች በመናገር የምታስፈራሪ ይመስሎሻል? ሂጂ ንገሪያቸው ብላ ትሄዳለች። ሰራትና ዘይነብ ወደ ቤራክ ቤት ይሄዳሉ። ዘይነብ እናቴን ቤት አጽጂ ብለሽ በማዋረድሽ የምትበቀኝ መስሎሽ ከሆነ ሞኝ ነሽ ትላታለች። ሰራት ብዙ ገንዘብ እንደስጣትና ወደ ሌላ ሰፈር ሄዳ እንድትከራይ ይነግራታል። ቤራክ ግን ቦታውን እንደወደደችውና እንደማትለቅ ትነግረዋለች። በማግስቱ የዘይነብና የሰራት የጋብቻ ቀን ነው። ኢብሩ ነጭ የሰርግ ቀሚስ እንድትገዛ ብትጠይቃትም ዘይነብ ግን ትቃወማታለች። በዚህ መሃል ቤራክ ለቴቤት ትደውላለች። እሱ ግን እባክሽን ተይኝ፣ ከአንቺ ጋር እውነተኛ ግንኙነት ስላልነበረኝ ፈጣሪ መስገን ይላትና የፈለገችውን እንደሚያደርግላት ነግሮ ስልኩን ይዘጋዋል። ኢብሩ ሌላ ስራ ስላላገኘች ገንዘብ እንደሚያስፈልጋቸውና ወደ ሆቴሉ ተመልሳ መስራት መወሰኗን ለእናቷ ትነግራታለች። ሁሉም ወደ ጋብቻ አዳራሽ ይደርሳሉ። ነገር ግን ሰራት ይዘገያል። ጃን በመንገድ ላይ መሆኑን ይነግራቸዋል። የዘይነብ አባት መንገድ ላይ ቆሞ ምግብ እየሸጠ ሳለ የቴቤት ሰዎች መጥተው መሸጫ ጋሪውን ይሰብሩበታል። አባትየው ሌላ መተዳደሪያ ስለሌለው ያለቅሳል። ወደ ጋብቻው ስንመለስ ሰራት ይደርሳል። ዘይነብና ሰራት በይፋ ይጋባሉ። ጋብቻው እንደተፈጸመ ሰራት ወዲያውኑ ይወጣል። ኢብሩ በዚህ ድርጊቱ ትበሳጫለች። የዘይነብ እናት ለዘይነብ ደውላ የአባቷ መሸጫ ጋሪ በሰዎች እንደተሰበረ ትነግራታለች። ዘይነብ ወዲያውኑ ወደ አባቷ ሄዳ ማን እንደገፋው ብትጠይቀውም አላውቅም ይላታል። በዚህ ጊዜ ሙስጠፋን ሲከታተል የነበረው ልጅ በሩን ያንኳኳል።
ያንኳኳል። ሙስጠፋ በሩን ሲከፍተው ልጁ አባቴን የገደልኩ አንተ ነህ ብሎ ሲጠይቀው ሙስጠፋ እውነት አይደለም ቢልም ልጁ ግን ቢላዋ አውጥቶ ሊገድለው ይሞክራል። በዚህ ጊዜ ዘይነብ አደጋውን አይታ ወደ ሙስጠፋ ትሮጣለች። ልጁ ለሙስጠፋ ቢሰነዝርም በስህተት ዘይነብን ይወጋታል። ልጁ ወዲያውኑ ይሸሻል። ኢብሩ ለሰራት ደውላ የሆነውን ትነግረዋለች። ሰራት በጣም ደንግጦ ወዲያውኑ ወደ እሷ ይሄዳል። ሁሉም ሆስፒታል ይሄዳሉ። ዘይነብ ወደ ቀዶ ጥገና ክፍል ትገባለች። ቤተሰቦቿ ማን እንደወጋት ሙስጠፋን ሲጠይቁት እውነቱን ደብቆ አላውቅም ይላቸዋል። በዚህ ጊዜ ነርሷ ወጥታ የዘይነብ ቲጃር የሰራት የቤተሰብ ስም ነው ቤተሰቦች ናችሁ ብላ ስጠይቃቸው ቤተሰቦቿ በሙሉ ይደነግጣሉ። ሰራት በዚያው ቅጽበት ደርሶ እኔ ባለቤቷ ነኝ ይላቸዋል። የዛሬው ክፍል ይህን ይመስላል። በቀጣይስ ምን ይፈጠር ይሆን?